ከሄዱት መረጃዎች መካከል ወደ 99 መረጃው ሐሰተኛ ሆኖ ተገኝቷል። 4 ዓመት በላይ ይሄንን ህገወጥ መረጃ ይዞ የህዝብና የመንግስትን ሀብትና ገንዘብ ያላግባብ ሲባክን የነበረው በቦታው እኔ ያልነበርኩም የለውበትም። ከ2 ዓመት በላይ በሐሰተኛ የትምህርት ማስረጃ ሲገለገሉ ነበር። ከጀጁት ልትቀር ነው ወይ ሲባል ወደዛኛው ወደ ሐሰተኛ እንትን ውስጥ ገብቻለሁ። የምሰራው መስሪያ ቤቴንም መንግስትንም ጎድቼዋለሁ። ስራ ያጣና ዋና ምክንያት መነሻ ሆኖ ፎርጂቲ መረጃዎች ናቸው። ለምንድን ነው ቁጥጥርና ክትትል እናንተስ ማድረግ ያልቻላችሁት? ኢሚዲየትሊ ችግሩ ይፈጠራል የሚለው ነገር ታሳቢ ያለመደረጉ በሰዓቱ የተፈጠረው ነገር ነው። በ2000 በላይ የሆኑ ሰራተኞች የተጭበረበረ የትምህርት ማስረጃ ሰነድ መሆኑ አረጋግጣችኋል። ነገር ግን ይሄ ማስረጃ አልመከነም ወይም ደግሞ ከጥቅም ውጭ እንዲሆን አላደረጋችሁም። የጎደለ ነገር ሊኖር ይችላል፣ እሱን እናስተካክላለን። እኚህ አካላት ላደረሱት ጉዳት መንግስትና ህዝብን የመካስ ኃላፊነት አለባቸው። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በተለያዩ ዞኖችና ወረዳዎች የተጭበረበረ የትምህርት ማስረጃ ባቀረቡ በክልሉ በሚገኙ የመንግስት ሰራተኞች በሚሊዮኖች የሚቆጠር የመንግስትና የህዝብ ሀብት ተመዝብሯል። በተጭበረበረ የትምህርት ማስረጃም ህገወጥ የሰራተኞች ቅጥር፣ ዝውውርና የደረጃ እድገት በክልሉ ውስጥ የተከናወኑ ህገወጥ ተግባራት ናቸው። በዛሬው አይናችን ዝግጅት በክልሉ ከደረሱ ጉዳቶች መካከል በዳውሮ ዞን ማሪማንሳ ወረዳም የታዩ ብልሹ አሰራሮች ለማሳያነት ትኩረታችን አድርገናል። በማሪማንሳ ወረዳ በህጋዊ መንገድ ተምረው ስራ የተቀጠሩ ሰራተኞች እንዳሉ ሁሉ ከዚህ በተቃራኒ በተጭበረበረ የትምህርት ማስረጃም ቋሚ ሰራተኛ ሆነው ህገወጥ ቅጥር የፈጸሙ ሰራተኞች ቁጥራቸው ቀላል የሚባል አይደለም። በወረዳው በተደረገ ፍተሻም 110 የትምህርት ማስረጃዎች ሐሰተኛ ሆኖ መገኘታቸው ከተለያዩ ኮሌጆችና ዩኒቨርሲቲዎች የተሰጡ ማረጋገጫ ሰነዶች ያስረዳሉ። ግኝቱ በሁለት ዙር ነው እንደኛ ወረዳ መረጃው የሄደው 461 መረጃ ነው የሄደው። በአጠቃላይ በአንደኛውና በሁለተኛው ዙር ከሄዱት መረጃዎች መካከል ወደ 99 መረጃው ሐሰተኛ ሆኖ ተገኝቷል። በሰው 99 በመረጃ 110 ማለት ነው። በወረዳው ሐሰተኛ የትምህርት ማስረጃም ከተገኘባቸው የመንግስት ተቋማት መካከል ፐብሊክ ሰርቪስና የሰው ሀብት ልማት ጽህፈት ቤት፣ ጤና ጽህፈት ቤት፣ ትምህርት ጽህፈት ቤት፣ ፍርድ ቤት፣ ሚሊሻ ጽህፈት ቤት፣ ፍትህ ጽህፈት ቤት እንዲሁም ግብርና ጽህፈት ቤት ተጠቃሾች ናቸው። ፐብሊክ ሰርቪስ የእናንተ ትክክል የሆኑትና ያልሆኑትን ለምንድን ነው መለየት ሳይችል ቅጥር የፈጸመው? በቦታው እኔ ያልነበርኩም የለውበትም። ከገባውበት ወደ 4 ወር አካባቢ ነው። በወቅቱ ቅጥር ሲፈጸም ይሄንን ቀጣሪው ወይንም ተቋሙን ያንን ጉዳይ የሚመለከታቸው ስራ ሂደት ባለሙያዎች አረጋግጠው ቼክ አድርገው ነው መውሰድም ያለባቸው። ይሄ ሁኔታ ከዚህ በፊት አልነበረም። በዛ ምክንያት ነው ሰዎች ተቀጥረው በርካታ ዓመታት ከ2 ከ3 ከ4 ዓመት በላይ ይሄንን ህገወጥ መረጃ ይዞ የህዝብና የመንግስትን ሀብትና ገንዘብ ያላግባብ ሲባክን የነበረው። በፐብሊክ ሰርቪስና የሰው ሀብት ጽህፈት ቤት ዋና ኃላፊ ነው እርሶና ከስራ ከጀመሩ 4 ወር መሆኑ ነግረውኛል። ከዛ በፊት የተከሰተው ድርጊት እንዴት ነው የሚገልጹት? እኔ እንደኔ የተሰራው ስራ ጥሩ አይደለም። ያንም መንግስት እጅ ከቶ የማጣራት ስራ ማድረግ ነበረበት። ማሪማንሳ ወረዳ በአንድ ዓመት ውስጥ ለደሞዝ ብቻም ከ4.9 ሚሊዮን ብር በላይ ሳይማሩ ተምረናል በሚል የተጭበረበረ የትምህርት ማስረጃ ላቀረቡ የመንግስት ሰራተኞች ክፍያ ተፈጽሞላቸዋል። ይህንን ክፍያ ሲፈጽም በተቋሙ ላይ የደረሰው ኪሳራ እንዴት ተመለከታችሁት? ከዚህ በፊት ወረዳውም ሆነ ዞኑ ወደ በኢኮኖሚ ቀውስ ውስጥ ነው የገቡት። ከእንግዲህ በኋላ ግን እንደዚህ አይነት ነገር እንደማይካሄድ ይሄንን አቆመናል። መንግስትም ከኪሳራ ይድናል፣ ወረዳውም ከኪሳራ ይድናል ማለት ነው።
በማሪማንሳ ወረዳ የተፈጸመው ህገወጥ ተግባር ይህ ብቻ አይደለም። የደረጃ እድገት ማግኘት ሳይገባቸው ህግና መመሪያ በመጣስ 82 መምህራን ከሐምሌ 2013 ዓ.ም ጀምሮ ክፍያ እንደተፈጸመላቸው የወረዳው ትምህርት ቤቶች ጽህፈት ቤት የካቲት 2 ቀን 2015 ዓ.ም የጻፈው ደብዳቤ ይጠቁማል። መምህራኖቹ በአንድ ዓመት ውስጥ 416 ሺህ ብር በህገወጥ መንገድ ክፍያ ተፈጽሞላቸዋል። ህገወጥ ደረጃ እድገት አግኝቶ 82 መምህራን እኔ ከመጣው ወዲህ ገምግመን አይተን የነሱ ደረጃ እድገት አሰጣጥ ተገቢነት የሌለው መሆኑን ካረጋገጥን በኋላ እንደገና ባክ ያደረግንበት እና አሁን ለወረዳው መንግስት ወደ 420 ሺህ ብር በላይ ገቢ ያደረግንበት ሁኔታ ነው ያለውና ህገወጥ ማለት ደረጃ እድገት በዛው ልክ ሆኖ የአገልግሎት አሰጣጥ ላይ እጅግ በጣም በርካታ ችግሮች እና ክፍተቶች እንደነበሩ ነው በእኛ በኩልም የገመገም ነው። እዚህ እጄ ላይ የምትመለከቷቸው በተለያዩ ኮሌጆችና ዩኒቨርሲቲዎች የግል ኮሌጆችና ዩኒቨርሲቲዎች ማረጋገጫ የተሰጠባቸው ትክክለኛና ሐሰተኛ መሆናቸውን የተለየባቸው ናቸው። ለማሳያ ያክል አንደኛው ለመመልከት እዚህ እጄ ላይ የምትመለከቱት አንዱ ሰነድ ምርመራ ከተደረገበት በቀን ታህሳስ 13 ቀን 2015 ዓ.ም ምርመራ የተደረገበት ውጤት ነው። ይህ ውጤት እንደሚያሳየው ከሆነ መጀመሪያ እንዲጣራ ከተላከ ወይም ደግሞ ተምረናል ወረቀት አለን ብለው ካቀረቡት ውስጥ 84 ሰራተኞች ናቸው ህጋዊ ነን ብለው ለማሪማንሳ ወረዳ የትምህርት ማስረጃቸው ያቀረቡት። ይህንን ሲጣራ ታዲያ 59 ሰዎች መረጃቸው ትክክለኛ እንዳልሆነ ታውቋል። ቀሪዎቹ ብቻ ትክክለኛ መሆናቸው ነው የተገለጸው። ከዚህ በተጨማሪ እዚህ እጄ ላይ የምትመለከቱም በተመሳሳይ 12 ሰዎች መረጃቸው ትክክለኛ እንዳልሆነ የተረጋገጠበት ሰነድ ነው እጄ ላይ ያለው። ሌላም በተመሳሳይ የተጣራ የትምህርት ማስረጃ እዚህ ላይ እንደምመለከተው በርካታ ሰዎች እዚህ ተዘርዝሯል። ትክክለኛ የሆነ ማስረጃቸው ትክክለኛ ነው ተብሎ ተጽፏል። ትክክለኛ ያልሆኑት ደግሞ በማስረጃቸው ተጠቅሶ 13 ሰዎች ትክክለኛ አይደሉም ተብሎ የተገለጸበት ሁኔታ ነው ያለው። እንዲህ አይነት ሐሰተኛ ማስረጃዎች ተጠቅመው የመንግስትና የህዝብ ሀብት ለብክነት እየዳረጉ ያሉ አካላት በርካታ መሆናቸው ማሪማንሳ ወረዳ አንዷ ማሳያ ናት። በወረዳው ውስጥ በተጭበረበረ የትምህርት ማስረጃ ተጠቅመው በማይመጥናቸው ቦታ ሲሰሩ ከነበሩ የመንግስት ሰራተኞች መካከል የኢትዮጵያ ቴሌቪዥን አይናችን የምርመራ ዝግጅት ቆይታ አድርጓል። የእርሶ ማስረጃ ተመልክቼዋለሁና መጀመሪያ ዲፕሎማ አቅርበው ነበረ። ትክክለኛ መሆኑ ተረጋግጧል። ነገር ግን ቢኤ ዲግሪዎት በማኔጅመንት እንደተማሩ ተደርጎ ከ2 ዓመት በላይ በሐሰተኛ የትምህርት ማስረጃ ሲገለገሉ ነበር። ለምንድን ነው ሐሰተኛ የትምህርት ማስረጃ መጠቀም ያስቀደሙት? 2013 ላይ እንደ ሀገር ጄጂ የሚባለው ነገር መጥቷል እና ለዛ ጄጂ ሲባል እኔ በራሱ መጀመሪያ በዲስታንስ በኒው ግሎባል ቪዥን ኮሌጅ ስማር ነበር ዲግሪውን ቢዝነስ ማኔጅመንቱን። ከኋላ ትምህርቱን ሳላጠናቀቅ በመሃል እንደዚሁ በጥር ወር አካባቢ የጄጂ አካል ለመሆን ከፈለክ ዲግሪውን ቶሎ አስገባ ተባልኩኝ። አንተ የጄጂ አካል ካልሆንክ ወደ ቀበሌ ትወርዳለህ፣ ቢሮን አታማክልም። አሁን አንተ ቡድን መሪ ነህ፣ ደረጃ 14ቱን ይይዛል፣ ውክልና ይይዛል። ስለዚህ ዲግሪውን ካስገባይ ዲግሪውን አምጥተህ ካስመዘገብክ የጄጂ አካል ትሆናለህ፣ 956 ደሞዝ አካል ትሆናለህ። ስለዚህ ከጄጂ ልትቀር ነው ወይ ሲባል እንግዲህ ያኛው መማሪያው በህጋዊ መማሪያውን በሪሲት በአተንዳንስ በሃንዳውት መማሪያውን ዲግሪ ትቼ ወደዛኛው ወደ ሐሰተኛ እንትን ውስጥ ገብቻለሁ። ምክንያቱም ከጄጂው እንዴት ልቅር ብዬ ከዚህ ከ956 ደሞዝ እንዴት ወደ ኋላ ልቅር ብዬ ከዛ ለዛ ቾክዬ ነው ያለው ንብረት ሽጬ ለዚህ ለመረጃ ሊሰጥ የቻልኩት። ምን ያህል ገንዘብ ነው የከፈሉት? የት ነው የከፈሉት? የከፈልኩት እዚሁ ነው። ወደ 15500 ብር ነው የከፈልኩት። ከዛ በኋላ ሐሰተኛ መሆኑት ሲታወቅ እና አሁንም ሲያረጋግጡት በእርሶና በራስዎት ቤተሰብ ላይ የደረሰው ኪሳራ አሁን ሆነው ሲያዩት
ምን ይሰማዎታል? እኔ አሁን አጋጣሚ በዚህ በተሳሳተ አካሄድ ሂጄ ቢያንስ እኔንና ብዙ ቤተሰቦችን ወደ ጉዳት አዳርሻለሁ። ምክንያቱም 3 ልጆች አባት ነኝ። እናት አለችኝ፣ ባለቤት አለችኝ። እዛ ብዙ ማህበራዊ ቀውስ ውስጥ ገብቻለሁ። ኦሪጂናል አይደለም እንዳል ፕሮፌሰር ማን እንደሆነ ነው በሱ ነው ያስፈረመ ማተሙን ቲተሩ ላይ ደግሞ ያለው ስልክ ቁጥሩ ኢሜይሉ ኮዱ እንዳለ በቃ ከኦሪጂናሉ ጋር ምንም ለውጥ የለው። 14000 ብር ጥሬ ነው ከፈልኩት። ሐሰተኛ ማስረጃ መሆኑ እርሶም ያምናሉ? እውነት ነው ብዬ አምኛ ከፍያለሁ። ግን ስረጋገጥ ሐሰተኛ መሆኑ እኔ ራሴ ማምንበታል። ሐሰተኛ የትምህርት ማስረጃ መጠቀሞት በራስዎትና በቤተሰቦት ላይ ያደረሰው ኪሳራ እንዴት ነው የሚገልጹት? እኔ የምሰማኝ እኔ ብቻዬን አይደለሁም የጎዳሁት። አንደኛ ቤተሰብን ልጆችን ጎድቼዋለሁ። ሁለተኛ በዚህ ከቤቱ ፕሪንት አድርጎ ባመጣው ሰውየው ላይ ተምሬያለሁ ብዬ በመስራቴ የምሰራው መስሪያ ቤቴንም መንግስትንም ጎድቼዋለሁ ብዬ በደንብ አስባለሁ። ፍተሻ ከሆነ ማጣራት ከሆነ ሁሉም አካባቢ እንደው የትምህርት ነው ጥራት ይምጣ የትምህርት ጥራት ይምጣ ከተባለ አገሪቱ ከሙስና ትጸዳ ከተባለ የመጨረሻ ከትምህርት እስከ ሲወስ ሁሉ መፈተሽ አለበት። መረጃው ደግሞ ያልሰጠ አመራር አለ። እንደኛ ወረዳ አመራር አለ። እንደኛ ወረዳ ብዙ የሚታሙ ሰዎች አሉ። ስለዚህ ይጥራ እኛ ብቻ አይደለንም ነው እያሉ? አዎ ይጥራ፣ በቃ ከመረጃ እስከ ሲወስ ይጥራ። እንደገና ፍተሻው እንደገና ይጀምር። ጻይም የሚማሩ ሰዎች ከእንደዚህ አይነት ከሚሸውዱ ሰዎች ጋር ጠንቅቆ ቢቻል በመንግስት ኮሌጅ ባይቻል ደግሞ እውቅና ባላቸው ከመንግስት የተረጋገጠ ማስረጃ ባላቸው ኮሌጅ ቢማሩ ጥሩ ነው የሚል አስተያየት አለኝ። ከዚህ በተቃራኒ ደግሞ ህጋዊነታቸው በተረጋገጡ ኮሌጆችና ዩኒቨርሲቲዎች ተምረው የስራ ዕድል ያላገኙ ስራ ፈላጊ ወጣቶች በወረዳዋ ውስጥ መኖራቸው ለመመልከት ችለናል። ወጣት ብርቱካን አባተ በድሬዳዋ ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ በመጀመሪያ ዲግሪ መመረቋም የትምህርት ማስረጃዋ ይጠቅሳል። የኢትዮጵያ ቴሌቪዥን የምርመራ ዝግጅት የተማሪዋ መረጃም ትክክለኛ መሆኑም ከድሬዳዋ ዩኒቨርሲቲ ሬጅስትራር ቢሮ በስልክ አረጋግጧል። አንድ ማስረጃ ልከንልዎት ነበረ በቴሌግራም ለማረጋገጥ ያህል በሚል ማለት ነው እና በመታወቂያ ቁጥር 12381 ወይም ደግሞ የላኩልኝ በሰነድ የላኩልኝ ሰው ማለት ነው። ኤሌክትሪካል እና ኮምፒውተር ኢንጂነሪንግ ትምህርት ክፍል ኮሚኒኬሽን ኢንጂነሪንግ ስትሪም የተመረቀች ብርቱካን አባተ አገዞ የምትባል ተማሪ ነበር። ወጣቷ ከተመረቀች ጀምሮ ይህ ዘገባ ለስርጭት እስካዋልንበት ድረስ ስራ ማግኘት አልቻለችም። 1 ዓመት ሙሉ ስራ እየፈለግኩ ነው። እንደምታዩኝ ፍተሻ ስመጣ እውነት አንደኛ ለሞራላችን ጥሩ ብርታት ሆኖልናል። መንግስትም ደግሞ የራሱን ብዙ በጀት አፍስሶብኝ ነገ ወጣ ለህዝብ ታገለግላለች በሚል ሀሳብ ብዙ በጀት ብዙ ዋጋ ከፍሎ ያስተማረኝ ሲሆን የምገባኝን ቦታ ሳላገኝ ስቲል ጓደኞቼም እኔም ስንንከራተት በእነሱ ምክንያት ቆይተናል እና መንግስት ለነሱም የሚሆን እርምጃ የምገባቸውን እርምጃ ብሰጥና እኛንም ቢያስብልን። እውነት ብዙ ወጣቶች በጣም እየተጎዱ ነው። በማሪማንሳ ወረዳ ውስጥ ስራ ፈልጎ ማግኘት ፈተና የሆነበት ሌላኛው ወጣት በህግ የትምህርት ክፍል በቢኤ ዲግሪም በሚዛን ቴፒ ዩኒቨርሲቲ መመረቁ ሰነዱ ይጠቅሳል። በመለያ ቁጥር ኤስኤልአር 102/10 የተመዘገበ ይህንን በሬጅስትራሩ ይታወቃል ወይ? በትክክል ይሄ ተማሪ ተመራቂ ነው ወይ? ኤስኤልአር 102/10 ስሙ ስንታየው መንግስቱ ጎዴቶ ይባላል። በጳጉሜ 2014 የተመረቀ ተማሪ ነው። ነጥቡም 3.13 ነው እና ልጁ ከኛ ዩኒቨርሲቲ ቴክኒክ አድርጎለት የተመረቀ ተማሪ ነው። በምን የትምህርት ክፍል ማለት ነው? በህግ ትምህርት ክፍል ኤልኤልቢ ዲግሪ 5 ዓመት ቆይታ ህግ ትምህርት ክፍል የተመረቀ መሆኑን እናረጋግጥልናለን።
በጣም የሚያደክመው ከትምህርት ይልቅ ስራ መፈለግ በጣም ይከብደናል። ለኛ ስራ ወጣቶች ስራ ያጣና ዋና ምክንያት መነሻ ሆኖ ፎርጂቲ መረጃዎች ናቸው። በ5 አመት ስማር ከመንግስት ኮስት ሼር በኔ ላይ ቆጠረብኝ ወደ 33000 ምናምን ነው። አሁን መንግስት ኪሳራ እያጋጠመው ነው እኔም በመስተማሩ ብቻ ማለት ነው። እኔ ግድ ስራ አግኝቼ ያንን ለመንግስት መክፈል ሲገባኝ ቤት ተቀምጬ ስራ አጥቶኝ መንግስትን እያስከሰርኩኝ ማለት ነው። በሌላ አገላለጽ ማለት መንግስት በኔ ዕዳ ገብቶታል። 33000 ምናምን ብር ለመንግስት መመለስ ሲገባኝ ሳልመልስ ቀርቻለሁ። እኔ ጋር ቀርቷል ማለት ነው። በወረዳው የደረሰው ኪሳራ በገንዘብ ምን ያህል ይሆናል? ወደ 99 ሰዎች ናቸው። እነዚህ 99 ሰዎች በየወሩ ግሮስ ደሞዛቸው አለ፣ ኔት አለ። ወደ እንግዲህ በእነሱ ስም አጠቃላይ ጡረታን ጨምሮ ሌሎች ወጪዎችም ስለሚወጡ 431969 ወር ብር ነው በየወሩ ለነዚህ ሰዎች ብቻ የሚከፈለው። ይሄንን ከታይሳስ ላይ ነው ይሄን ይፋ ያደረግነው። ከታይሳስ ወር እስከዚህ መጋቢት ድረስ የ4 ወሩን ብቻ ብንወስድ 1.7 ሚሊዮን ብር ሲባክን የነበረውን ሀብት ማትረፍ ችለናል። ከመቶ በላይ የሆኑት ሐሰተኛ ሆነው መገኘታቸው ተረጋግጧል። ነገር ግን እናንተ ክስ አልመሰረታችሁም። ለምንድን ነው ክስ መመስረት ያልቻላችሁት? አንደኛ መቅደም ያለበት ያው እንግዲህ በዚህ በፓብሊክ ሰርቪስ የመንግስት ሰራተኞች አዋጅ ላይ መጀመሪያ በተቋም ደረጃ በዲስፕሊን ይጠይቃል። ከዛ በመቀጠል በወንጀልም በፍትሐብሔርም ይጠይቃል ተብሎ ያው እንግዲህ በአሰራሩም የተቀመጠ ነገር ስላለ ከዛ ከላይ የሚቀመጥ አቅጣጫ በመጠበቅ ነው እስከዚህ የቆየ። ሐሰተኛ ሰነድ ይዞ የተገኘ ወይም የተገለገለ ጉዳት ያደረሰ ተጠያቂ ነው ይላል። እናንተ ለምን መመሪያ እስኪመጣ ድረስ ቆያችሁ ነው የኔ ጥያቄ። መዘገየቱ ትክክል አይደለም። ያው አቅጣጫ በመጠበቅ ያው የተቀመጠው አሰራር በወንጀል ህግም በፍትሐብሔርም የተቀመጠው ህግም ቢኖርም ያው እንግዲህ መንግስት ከላይ ከክልል ደረጃ ከክልል ፓብሊክ ሰርቪስ ቢሮም ሰሞኑ የወረደው ምናልባት እነዚህ አካላት ያው እንግዲህ ጉዳቱ ይታወቃል፣ ህገወጥነቱ ይታወቃል። ግን ይሄንን የኢኮኖሚ የነዚህ ከመንግስት መዋቅር በዚህ በሐሰተኛ መረጃ ምክንያት የተሰናበቱ አካላትን ማህበራዊ ኢኮኖሚያዊ ጉዳትን እነዛ አካላት የሚያስተዳድረው ቤተሰብንም ግምት ውስጥ በማስገባት ምናልባት ዲፕሎማቸው ሐሰት የሆኑ ወደ ሰርቲፊኬት ዲግሪያቸው ሐሰት የሆኑ ወደ ዲፕሎም ሁለተኛ ዲግሪ ከሆነ ሁለተኛ ዲግሪ ፎርጅድ ከሆነ ወደ ዲግሪ እንዲመደቡ ያው እንግዲህ የተቀመጠው አቅጣጫም ስላለ ይሄንን አቅጣጫ በመጠበቅ ያው እንግዲህ ወደ ኋላ ተደርጓል። በማሪ ማንሳ ወረዳ ይህንን ለማሳያ ብንጠቅስም በዳውሮ ዞን ወረዳዎችና ከተማ አስተዳደሮች ተመሳሳይ ችግሮች ተስተውለዋል። በዞኑ 5538 የትምህርት ማስረጃዎች ምርመራ የተካሄደባቸው ሲሆን ከነዚህ መካከል 476 ዲፕሎማና 643 ዲግሪ የትምህርት ማስረጃዎች የተጭበረበሩ መሆናቸው ተረጋግጧል። በዚህ ምክንያትም በዞኑ በየወሩ ከ4 ሚሊዮን ብር በላይ ሐሰተኛ ሰነድ አቅርበው ለተቀጠሩ ለዓመታት ያህል ደሞዝ ሲከፈላቸው የነበሩ ናቸው። ይህ እንዴት ሊሆን ቻለም? የኢትዮጵያ ቴሌቪዥን አይናችን የምርመራ ዝግጅት ዳውሮ ዞን ፐብሊክ ሰርቪስና የሰው ሀብት መምሪያም ጥያቄውን ለማንሳት ታርጫ ከተማ ተገኝቷል። ለምንድን ነው ወረዳውና ዞኑ ያልተናበበው? የቅጥር ሁኔታው መመዘኛ መስፈርት ሳይኖረው እነዚህ ሐሰተኛ የትምህርት ማስረጃ ያቀረቡት ይህን ያህል ሊቀጥር የቻለው በምን አይነት መንገድ ሆኖ ነው? ይሄ ህገወጥ ነው እየተባለም በየወረዳው መዋቅር ብቻ ሲፈቀድ ያንን መዋቅር ላይ ሌሎች ነባር መዋቅሮች እንዳለ ሁሉ ቶታሊ ለመዋቅሩ ያለው የሰው ኃይል ያስፈልገኛልና ሰው ኃይልን ማሟላት አለብን የሚለው ነገር በየወረዳው መንግስታት በራሳቸው ኃላፊነት ያንን ሲፈጽሙ ቅጥራቸው እዚሁ አምጥቶ እያረጋገጡ የመሄድ ጉድለት ነው። ወረዳዎቹ ሰውና ሲቀጥሩ ችግር እንዳለባቸው ነው የገለጹልኝ ያለውና
እናንተስ ከችግሩ የጸዳችሁ ናችሁ ወይ? አይደለም። ይሄ የተገኘው ሐሰተኛ ነው የተገኘው መረጃ ምናልባት ቁጥሩ ይነስ እንጂ በዞን ማዕከል ላይም ተገኝቷል። ለምንድን ነው ቁጥጥርና ክትትል እናንተስ ማድረግ ያልቻላችሁት? ቁጥጥሩ ክትትሉ ተገበው እንትን የማድረግ ችግሩ በዞን ደረጃ በተፈጠረው ሚስ የሆነ ማለት ጠንካራ የሆነ ክትትልም ኢሚዲየትሊ ችግሩ ይፈጠራል የሚለው ነገር ታሳቢ ያለመደረጉ በሰዓቱ የተፈጠረው ነገር ነው። በዳውሮ ዞን በህገ ወጥ የትምህርት ማስረጃም እስካሁን የደረሰው ኪሳራ ምን ያህል እንደሆነም ዞኑ ኦዲት ባያስደርግም በመንግስት ሀብትና በአገልግሎት አሰጣጥ ከፍተኛ ኪሳራ መድረሱ የኢትዮጵያ ቴሌቪዥን አይናችን ዝግጅት የተመለከታቸው ግኝቶች ያስረዳሉ። በዞናችሁ ሐሰተኛ የትምህርት ማስረጃ ሲጠቀሙ ከተገኙ ውስጥ 44ቱ አመራሮች ናቸው። ይህን እንዴት ተመለከቱት? በአንድ በኩል መንግስት ተገቢውን አገልግሎት ለህዝቡ እንዳይሰጥ አድርጎ የመንግስት ሲስተም ኢኒፊሽንት ማድረጉ፣ በሌላ በኩል ደግሞ መንግስት ለነዚህ ሰዎች ይከፍላል፣ የበጀት ጫና መፍጠሩ። ሌላ ትልቁ ጫና ደግሞ ቀጣይ ትውልድ የሚመጣው ተምረ ለፍቼ እንደዚህ ደርሳለሁ የሚለውን ጉጉት ከውስጥ የሚሸረሽር ስራ ነው የተሰራው። ተምረ የመጣው ተመርቆ ዩኒቨርሲቲ ገብቶ የመጣው በሩ ተዘግቷል። ለምሳሌ እንደኛ ዞን እገዳ አድርገናል። ቅጥር ዝውውር ደረጃ እድገት አድርገናል። ከተፈጠረው በጀት ቀውስ አንጻር አንደኛው ጫና የፈጠረው ይሄኛው የሐሰተኛ ትምህርት ባለቤቶች ናቸው። ስለዚህ ከዚህ ጉዳት አንጻር ለህዝባችን አጠቃላይ ደህንነት ሲባል ወደ እርምጃ ውስጥ ተገብቷል። ከገባን በኋላ ከ1100 በላይ የትምህርት ማስረጃዎች ቅድም እንደጠቀስኩት፣ በዚህ ምክንያት ደግሞ ከ4 ሚሊዮን በላይ ብር በየወሩ ማዳን ተችሏል። ከዛ በፊት ግን 4 ሚሊዮን ብር ለሐሰተኞቹ ይከፈል ነበር ማለት ነው። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በ6ቱ ዞኖች ተመሳሳይ ህገወጥ ተግባራት እንደተፈጸመም የኢትዮጵያ ቴሌቪዥን የምርመራ ክፍል በሰነድና በቃል ማረጋገጥ ችሏል። ክልሉ 22222 የትምህርት ማስረጃዎች ያጣራ ቢሆንም ከነዚህ መካከል 2143 የመንግስት ሰራተኞች ሐሰተኛ የትምህርት ማስረጃ ይዘው የተገኙ ናቸው። ከነዚህ መካከል 170ዎቹ የስራ ኃላፊዎች ሆነው በተለያዩ ወረዳዎች ሲመሩ የነበሩ ሲሆን ቀሪዎቹ ባለሙያዎች ደግሞ ባልተማሩበትና ባልሰለጠኑበት የትምህርት ሙያም ሲሰሩ የቆዩ መሆናቸው በሰነድ ተረጋግጧል። የፐብሊክ ሰርቪስና የሰው ሀብት ልማት ጽሕፈት ቤት ባለሙያዎች፣ ርዕሳነ መምህራን፣ የጤና ባለሙያዎች፣ ሱፐርቫይዘሮች፣ የፍትህ አካላት፣ የፋይናንስ ባለሙያዎች ተጠቃሾች ናቸው። የክልሉ ፐብሊክ ሰርቪስና የሰው ሀብት ቢሮ መረጃ እንደሚያትተው ከ84 ሚሊዮን ብር በላይ ሐሰተኛ የትምህርት ማስረጃ አቅርበው ለተቀጠሩ የመንግስት ሰራተኞች ክፍያ ሲፈጸም እንደነበር መረጃው ይጠቅሳል። ከ2000 በላይ የሆኑ ሰራተኞች የተጭበረበረ ወይም ደግሞ ተመሳስሎ የተሰራ የትምህርት ማስረጃ ሰነድ መሆኑ አረጋግጣችኋል። ነገር ግን ይሄ ማስረጃ አልመከነም ወይም ደግሞ ከጥቅም ውጭ እንዲሆን አላደረጋችሁም። እኔ ቃለ መጠይቅ ያደረግኩላቸው በሐሰተኛ ሰነድ ላይ የተሳተፉ ሰዎች ኦሪጂናል ወይም ደግሞ የሚያሳስተው ሰነድ እጃቸው ላይ ነው ያለው። የጎደለ ነገር ካለ እያስተካከልን የምንሄድበት ነገር ይኖራል። ግን የተነሳንበት አንድ በደንብ መታወቅ ያለበት የክልሉ መንግስት በቁርጠኝነት ነው የተነሳ። ምንም ይሁን ምንም ህገወጥነትን ለመከላከል የትምህርት ማስረጃዎችን በማጣራትና ሌሎችን በማጣራት እርምጃ መውሰድ አለብን። በጎደለ ነገር ከስር ከስር እያስተካከል መሄድ አለብን የሚል በቁርጠኝነት የተወሰነ ውሳኔ ነው። በክልሉ ውስጥ የተከናወነው ሌላኛው ህገወጥ ተግባር ደግሞ ህጋዊ ባልሆነ አሰራር የሰው ሀብትን ለማሟላት በሚል ህጋዊ መመሪያ የተጣሰበት አካሄድ ነው። በዚህም ህገወጥ የሰራተኞች ቅጥር፣ ዝውውር፣ የደረጃ እድገት እንዲሁም ምደባም በህገወጥ ተግባር ተከናውኗል። ሳይማሩ ተምረናል በሚል ተመሳስሎ በተሰራ ዲፕሎማና ዲግሪ ከ1 ዓመት በላይ በሐሰተኛ የትምህርት ማስረጃ በመጠቀም ያልተገባ ደሞዝና ጥቅማ ጥቅም ሲከፈላቸው ቆይቷል።
ለዚህ ዋነኛ ተጠያቂ ማን ነው? በቀጣሪው ላይ በመዳቢው ላይ እርምጃ የምትወስድበት ነገር እንደተጠበቀ ሆኖ መጀመሪያ ይህንን ትምህርት ማስረጃ የኔ ነው ብለው አረጋግጦ ይዞ የቀረበውን ሰው ነው እርምጃ የምትወስደው። ቀጥሎ እንደገና እየሄድንበት ያለ ነገር አለ። እንደ አገርም ጭምር ነው ይሄ ኢሹ ከታች ጀምሮ እስከ ላይ እስከ ኮሌጁ እስከ ዩኒቨርሲቲዎች ጋር የተያዘ ነው። በመሃሉ ግለሰቡ አጭበርብሮ ይሁን ኮሌጁ ይሁን በኮሌጁና በግለሰቡ መሃል ሌላ እንደገና የተጭበረበረ ነገር ይሁን ይሄንን ዲቴል እያንዳንዱን ነገር የህግ አሰራርን ተከትሎ ሄዶ ተጠያቂ መሆን ያለበት አካል እስኪጠየቅ ድረስ ለመሄድ ነው እየሄድንበት ያለው። እሱ የቀሩት የመንግስት ሰራተኞች የትምህርት ማስረጃቸው እስካሁን አልተፈተሸም። ለምንድን ነው ሁሉን በአጠቃላይ መፈተሽ ያልቻላችሁት? ጅምር ላይ ነን። በመንግስትም በግል ኮሌጆችም በሁሉም ኮሌጆች ተምረናል የሚሉትን የትምህርት የሰራተኞቻችን የትምህርት ማስረጃ ሁሉንም እናጣራለን። ሳይማር ይህንን አገልግሎት ይሰጥ የነበረ ሰው የተጓደለ አገልግሎት ይሰጥ እንደነበረ ነው የተመለከተው። አንዱ በአገልግሎት አሰጣጥ ላይ የነበረ ችግር ነው ይቀረፋል ብለን የምናስበው 84 ሚሊዮን በላይ በጀት አድነናል ነው። ሁለተኛ ህጋዊ የሆኑ ሰዎች በህጋዊ አገልግሎት አሰጣጥ ላይ በተማሩት ሙያ ሊገቡ የሚችሉበትን ሁኔታ ያመቻቸን ነው። በክልሉ 2143 የመንግስት ሰራተኞች በሐሰተኛ የትምህርት ማስረጃም ሲገለገሉ የተገኙ መሆናቸው ቢያረጋግጥም ሰራተኞቹ በህግ አለመጠየቃቸው አይናችን የምርመራ ዝግጅት ይህንን ፕሮግራም ለስርጭት እስካዋለበት ድረስ ማረጋገጥ ችሏል። ሐሰተኛ የትምህርት ማስረጃ በመያዝ በመንግስት ሰራተኝነት የተቀጠሩ ደረጃ ያሻሻሉ ደሞዝና ጥቅማ ጥቅም ያገኙ ከማህደራቸው ጋር ያስያዙ ሰራተኞች በሰሩት ልክ ተጠያቂ ከማድረግ ይልቅ የተለያዩ አማራጮች የያዘ ነው። እስከ ሰኔ 30 2015 ዓ.ም ይተገበራል ብላችሁ አያይዛችሁ ሰርኩላር ተበትኗል። ከዚህ ውስጥ ላይ ከተመለከትነው አንዱ ለማየት ከተፈለገ መጀመሪያ ያስያዘው ሰነድ ወይም ደግሞ የትምህርት ማስረጃ ዲፕሎማ ሆኖ ያለ ዲግሪ ከሆነ የዲግሪው ይሰረዝና በነበረው ይቀጥላል ይላል። ይሄ ሰነድ ሐሳቡ ቀጥታ ወደዚያ አይደለ። ቀጥታ ዲግሪውን ሰርዘ በዲፕሎማ አስቀጥል አይደለም። ይሄ ሰርኩላር እኮ ቀጥታ ወደ ስራ ተመለስ አይልም። አንደኛው ሐሰተኛውን የትምህርት ማስረጃውን ቮይድ ታረጋለህ ነው የሚለው። ከዛ በኋላ በህግ ተጠያቂ አድርግ። ተቋሙ በሚመራበት የዲሲፕሊን ህግ ተጠያቂ ታደርጋለህ። ተጠያቂ ካደረክ በኋላ በሚሰጠው ውሳኔ ወደ ስራ ይመለስ የሚባልም ከሆነ ህገ ወጡ ሁለት አማራጭ፣ አንዱ ሰርቲፊኬት አለው፣ ከዛ በኋላ ዲፕሎማውን ገዝቷል። በዲሲፕሊኑ ህግ ከተጠየቀ በኋላ ወደ ነበረበት ወደ ኋላ ወደ ትክክለኛው የገዛው ቮይድ ይሁንና ወደ ትክክለኛው ይመለስ የሚባል ከሆነ ህጉ ወይም ዲሲፕሊን ክሱ የሚል ከሆነ የመጀመሪያውን ቮይድ የገዛውን የኋለኛውን ቮይድ በማድረግ በማስቀረት ቅድም የተባለ ወደ ሌላ ቦታ ላይ እንዳይቀጠል ወደ ሌላ ቦታ ላይ በዚህ ማስረጃ እንዳይንቀሳቀስ ለማድረግ ቮይድ በማድረግ በመጀመሪያ በነበረበት ለማስቀጠል ይችላል። ውሳኔ የሚሰጠው አካል ነው የሚወስነው። ይሄን ለማለት መጀመሪያ የሚቀድመው በተቋሙ ህግ፣ ዲሲፕሊን፣ ደንብ፣ መመሪያ መሰረት ተጠያቂ እንዲሆን ነው። ያ ተጠያቂነት የሚያመጣው ውጤት ወደ ነበረበት ይመለስ የሚል ከሆነ በህገ ወጥነት የገዛውን የትምህርት ማስረጃ ቮይድ በማድረግ መጀመሪያ በነበረበት ተመልሶ ይመደባል የሚለው ከውሳኔ በኋላ የሚመጣ ነው። ሐሰተኛ የትምህርት ማስረጃ ተጠቅመው የተለያዩ ወንጀሎች የሚፈጽሙ አካላት በርካታ መሆናቸው የኢትዮጵያ ቴሌቪዥን የምርመራ ክፍል በተለያዩ አካባቢዎች ዳሰሳ አድርጎ ግኝቶች ማግኝቷልና የተጭበረበረ ሰነድ ያቀረቡ በህጉ ያላቸው ተጠያቂነት ምንድን ነው? የፍትሐ ብሔርና የወንጀል ተጠያቂ ናቸው ወይ? በዋናነት በ1996 ወጥቶ 97 ዓመተ ምህረት ተግባራዊ የሆነው የወንጀል ህግ በአንቀጽ 375 ላይ አንድ ሰነድ በሐሰት ሊፈበረክ ወይም ደግሞ ሊመረት እንደሚችል እና ይህም በወንጀል የሚያስጠይቅ መሆኑን ያስቀምጣልና እኚህን ሰነዶች በሐሰት ማዘጋጀቱ ብቻ አይደለም በወንጀል የሚያስጠይቀው። እነኚህን በሐሰት የተዘጋጁ ወንጀሎች ሆን ብሎ አውቆ በእነሱ መገልገልም እንዲሁ በወንጀል ያስጠይቃልና ካነሳልኝ ጥያቄ አንጻር የትምህርት ማስረጃዎችን በሐሰት እንደተዘጋጁ እያወቁ ሆን ብሎ
በእነዚህ የትምህርት ማስረጃዎች መገልገል በሀገራችን የወንጀል ፍትህ ስርዓት ውስጥ የወንጀል ድርጊት ተደርገው ከተደነገጉ ድርጊቶች መካከል አንዱ ነው ማለት ነውና በሐሰት ያገኙትን ማስረጃ ተጠቅመው አታለው የመንግስትን ጥቅም ሊያሳጣ የሚችልና ሌላን ሰው ሊጎዳ የሚችል ድርጊት ስለፈጸሙ እንዲሁ ያስጠይቃቸዋል። እኚህ አካላት ላደረሱት ጉዳት መንግስትና ህዝብን የመካስ ኃላፊነት አለባቸውና መንግስት በፍትሐ ብሔር እነኚህን ሰዎች ከሶ ለደረሰ ጉዳት ተመጣጣኝ የሆነ ካሳ እንዲከፈል ማድረግ ይችላል ማለት ነው። መንግስት ላይ ያደረሰው ጉዳት ተሰልቶ ከነወለዱ ካሳ እንዲከፍሉ ህጉ ያዛል ማለት ነው። ከዚህ በኋላ ምንድነው ለማድረግ ያሰባችሁ? ባለን የሰው ኃይል መዋቅር እያዘጋጀን ነው። በዞን ላይ ከተማ እና ወረዳ አጠቃላይ አሁን የሰው ኃይል መዋቅር ከፌደራል ሲቪል ሰርቪስ ኮሚሽን ከፍተኛ አመራሮች ጋር በመነጋገር እና በመተባበር መዋቅር እየሰራን ነው። በዛ መዋቅር መሰረት መዋቅሩ ተደራጅቶ ሲያልቅ አጠቃላይ ያለን በጀት ምን ያህል ነው፣ አገልግሎት አሰጣጣችን በምን ያህል ሰው ሊሆን ይችላል፣ የተበታተነ ነው የነበረው የስራ መደብ በጣም ሰፋ ያለ ነው። ያለ ሰው ምን ያህል ነው፣ በጀቱስ የሚሰጠው አገልግሎቱስ የሚለውን ነገር አጠቃላይ ካየን በኋላ ክፍት መደቦች ላይ ሰራተኛ መቅጠርም የሚቻልበት ሁኔታ ዝግ አይደለም። ያኔ እነዚህን አጣርተን ስንጨርስ በክልሉ የሚታይ ነው የሚሆነው ማለት ነው። ትምህርትን ለማስተማር ፈቃድ ያገኙትን ተቋማትን በሙሉ መንግስት ሊፈትሻቸው ይገባል። እንደገና ደላሎችም ደግሞ በመሃል በክልሉ የተጀመረው ሐሰተኛ ማስረጃ የማጣራት ተግባር ተጠናክሮ በሌሎችም ሊቀጥል ይገባል ሲሉ ያነጋገርናቸው የህብረተሰብ ክፍሎች አስተያየት ሰጥተዋል። ይህን ተሞክሮ ወስዶ ሌሎችም አቻ ክልሎችም የፌደራል ተቋማትም ሌሎችም እንደዚሁ መንግስታዊ ያልሆኑ ድርጅቶችም እንዲህ አይነት እርምጃ ተወስዶ ተገቢ በሆነ ፐርፎርም በማድረግ በሚችል ሰው ስራ ቢካሄድ እኔ መልካም ነው። ዜጋም የተቀላጠፈ አገልግሎት ያገኛል። ከዛም የመንግስት ሀብት ከብክነትም ይታደጋል። የመንግስትም ሆነ የግል ኮሌጆችም ሆነ ዩኒቨርሲቲዎች የተማሩ ሰዎች የተማሩበትን ዳታዎችን በተገቢ ሁኔታ አጀስት አድርጎ ቢያስቀምጡ መልካም ነው ብዬ አስባለሁ። ዩኒቨርሲቲውን አስመስለው ብዙ ፎርጅድ የሚሰሩ ሰዎች አሉ፣ ያው ክህሎትና ሙያ አድርገውት ማለት ነው። ያ ግን ተገቢ እንዳልሆነና የተማረን ዜጋ እየገደሉ እንደሆነ ሊገባቸው እንደሚገባና ያን ነገር ከማድረግ ቢታቀቡና ቢቆጠቡ የተሻለ ነው ብዬ አስባለሁ። ፎርጅድ ዶክመንት ይዞ የሚንቀሳቀሱትን በተገቢ ሁኔታ ተጣርቶ መረጃቸው ትክክል ያልሆኑትን የመንግስትንም ሀብት በማይገባ ሁኔታ እየበዘበዙ የሚገኙትንም ቢሆን እንዲታቀቡ በማድረግና የተማሩትን ሰዎች ደግሞ የተሻለ ስራ የሚሰሩበትን ሁኔታዎችና መንገዶችን ፈጥሮ ስራቸውን ቢሰሩና የተሻለ ነው ብዬ አስባለሁ። አንድ በእኛ ክልል ብቻ በደቡብ ምዕራብ ፎከስ ተደርጎ የሚቀር ሳይሆን በሁሉም ክልሎች እንደዚህ አይነት ነገር ማጣራት ተደርጎ የመንግስት መስሪያ ቤት ካልተማረ ሰው ነፃ መሆን አለበት። ይህ የዶክመንት ማጣራት ስራ በየትኛውም በኩል ያለው ተጠናክሮ ሊቀጥል ይገባል። ከዩኒቨርሲቲው ተመርቆ የወጡ ተማሪዎችን በቀላሉ የትም መስሪያ ቤት ያለ ሰው በትክክል መመረቃቸውን ከዛ ተቋም በቀላሉ አክሰስ አድርጎ ሊያገኝበት የሚችል ሲስተም መዘርጋት ያስፈልጋል። እንግዲህ ማንም ሩቅ ሳይሄድ አንድ ሰው ገና ከመቀጠሩ በቀላሉ ቼክ አድርጎ ከዛ ካለው ተቋም ባለው ነጥብ መመረቁን የሚያረጋግጥበት ሲስተም ዲጂታል ሲስተም እንደ ሀገር ተቋማቶች ከዘረጉ ያ ነገር የሐሰተኛ መረጃ ምንጩም ይደርቃል። ተቋማቶችን በቀላሉ ስክሪን ማድረግ ይችላሉ ማለት ነው። መልካም። ምን መሰለህ ይሄ የሐሰተኛ መረጃ ነገር እንደው ባጭር ለመግለጽ መቼም የመንግስት ዩኒቨርሲቲዎችና የግል ዩኒቨርሲቲዎች ሬጅስትራሮች ስማቸው ሲሰራቸውና ማህተማቸው ፎርጅድ ሰሪዎች ጋር እንዳለ በጣም እርግጠኛ ነው። ይህም ማንም ጋር ጠይቀህ ማረጋገጥ ትችላለህ። የተመረቁ ተማሪዎችን ስም ዝርዝር በሲቪል ሰርቪስ በለው ወይም ትምህርት ሚኒስቴር በአንድ ቋት ተሰብስቦ ካልሰጠን በቀረ እነሱንም ለቅጥር ሌላ ነገር በሚሄድበት ጊዜ በዛ ቼክ ካልተደረገ በጣም አስቸጋሪ ነገር ነው። አሁን ፎርጅድና ሪያሊዝም እኮ ለመለየትም በጣም የሚከብድበት ወቅት ላይ ነው ያለ ነው። ሁሉ ነገር ተመሳስሎ ስለሚመጣ ዞሮ እኛንም ኮንፊውዝ ያደረገን ስለሆነ እንደው በሀገር አቀፍ ደረጃ የሚመረቁ ተማሪዎች ከዩኒቨርሲቲም ሆነ ከግል ትምህርት ቤት ወደ ሲቪል ሰርቪስ በአንድ ቋት
ኦርጋናይዝ ሆነው ቢገቡ እኔ እንደ ሙሉ በሙሉ ባያጠፋም ይቀንሳል ብዬ አስባለሁ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ለማሳያም ይህንን አነሳን እንጂ ከፌዴራል እስከ ክልሎች ተመሳሳይ ህገወጥ ተግባራት እየተፈጸሙ መሆናቸውን አይናችን በተለያዩ ጊዜያት የሚደርሱት መረጃዎች ይጠቅሳሉ። በፌዴራልና በሁሉም ክልሎች በተጭበረበረም የትምህርት ማስረጃ የሚገለገሉ መኖራቸው ከዓመታት በፊት የተጠቀሰም ሰሞነኛ ጉዳይ ከማድረግ በዘለለም የማያዳግም እርምጃም ሲወሰድ አይታይም።